ሹድ ቤተሰቦቼ ባለፈው እህቴ እያጸዳደው ነው ብዬ አሳይቻችሁ ነበር። ይሄንን ዛሬ እንደምታዩት ቲማቲም ተክላለኝ እኔ አፍርቼ ነበረ ተክላለኝ። እንግዲህ እዚህ እንደዚህ በዚህ ሁኔታ ደርሷል ማለት ነው። እንዴት አያችሁት? ጓሮይቱንም ሰፋ አርጋ ጸደት ታርጋታለች። አሁን ይሄ ኮሚደሮ ነው። ቀጣይ ደግሞ ይሄንን ቲማቲም ትላልቁን ቲማቲም ለመትከል እየተዘጋጀ ነው። ፍላፍልታለች እዚህ ጋር እንግዲህ ፍሉ ሲደርስላት ተተክላለች። እስከዛ እነዚህን ተክለናል ማለት ነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እስከመጨረሻው እዩልኝ፣ አበረታቱኝ። ቀጣይ ያለውን ቪዲዮ ደግሞ ለእናንተ ብዬ የሰራሁትና ይጠቅማችኋል ያልኩት ነው። ቪዲዮውን እስከመጨረሻው ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ይህ አባባዬ እንግዲህ እንደምታዩት እንዲህ ከሆነ እንግዲህ አንድ 4 ወር እንደዛ 5 ወር ይሆነዋል። እኔ እንዲህ እርግማን ይሆነ ምን እንደደረሰበት አላውቅም። አሁን እንዲህ ስር ወዲህ ይቀራ ብላለች። አዲያ 4 ወር ስጠብቅ ከርሜ አሁንማ እንዴ ብዬ ዛሬ ለቆርጣት ነው እንግዲህ ይቺ ደግሞ አዋት እዚህ ምን ነው ሁለታቸውንም ገዲፈሽ ነው እሳ የምታሳይን እንዲያትሩ አይን እንደይበላቸው ቢያንስ አይናችሁ አጀ ላይ እንዲያሳይ ነው። እና እንደምታው እና ይሄን አሁን ላሳያችሁ የፈለኩት አረ ምንድነው ይሄ እንግዲህ ቆራጥኩት። በእርግጥ አልበሰለም፣ ትንሽ ይቀረዋል። ግን ባየውም ቢያረ ጉዱን ላየው ነው። ሁላችሁ እህቴ ናት አወን ሆና እንዲሁ በሳቅ የምትንቀላቀለው። ከዛ እንደዚህ አድርጌ ይዤ መጣሁኝ። አሁን ይሄንን የቆረኩበት ትልቁ ምክንያት ለእናንተ የምነግራችሁ መድኃኒት ስላለ ነው። መድኃኒቱ ደግሞ ታይፎይድ እና የተለያዩ ባክቴሪያ በውስጣችሁ የሚገኝ ካለ እሱን ያክማችኋል። ሌላም አንድ አሳያችኋለሁ መድኃኒት እና ሌላኛው መድኃኒት ይሄ ነው። እንግዲህ እንደነገርኳችሁ አድርጋችሁ ከተጠቀማችሁት ለእናንተ በጣም ወሳኝ መድኃኒት ነው። እኛ በቤታችን የምንጠቀመው ነው ማለት ነው። ይሄንን ፍሬውን ሰንጥቄ ነግራችኋለሁ። ስለዚህ ግን ላስረዳችሁ ባጭሩ ሳላንዛዛ ማለት ነው። ግን ብዙ ጊዜ እኔ የሆነ ነገር ሳስተላልፍ የሆነ ነገር ስነግራችሁ ለምንድን ነው በደንብ የማታብራሪው ትሉኛላችሁ። ከዚህ ወዲያ እንግዲህ ከነ ማቴሪያሉ አንጥቼ ማስረዳት እንዴት አድርጌ እንደማስረዳችሁ አላውቅም። አሁን ለምሳሌ እሾህ ወግቷችሁ በቃ የሆነ ቢያማችሁና እብጣት ነገር ቢኖር የሆነ በቃ ምን ልባላችሁ የጅማት መቆጣት እና ወደ ቤተሰቦቼ ከምን ልባላችሁ እንዴው ከምን ልባላችሁ ከእግራችሁ ከእጃችሁ ከሙሉ ሰውነታችሁ ላይ የሆነ ብልት ለስለስ ያለ ነገር ሀለስላሳ ቦታ ካልሆነ በስተቀር እግራችሁ እጃችሁ የሆነ ቦታችሁ ላይ አዲያ እንደዛ ሆነማ ለምን እኔ እንቅርቴን አልተኩሰው አራስ ቀልዳችሁ ነው። ምርም እንቅርቴን እንኳን አልተኩስም። እንቅርቴ ችግር የለበትም ብለውኛል። እኔ እንቅርት ስላለኝ ግን እንቅርቴ የሚታይና የሚያስጠላ ስላልሆነ አይዲ ግን ይሄንን ከሳቱ ላይ ታረጉታላችሁ። በደንብ ይሞቃል። እንዲህ ለስለስ ማለት አለበት። ድንጋው ሙሉ ለሙሉ ከምታረጉት ከሰውነታችሁ ስታረጉት ሙሉ ለሙሉ ይሄ ማግኘት አለበት ማለት ነው። ያን ያህል ስተኩሱ ስራችሁ ደግሞ በጣም አግላችሁ ሳይሆን እናንተን በማይጎዳ መልኩ እያያችሁ ሰውነታችሁ ከሚያማችሁ ላይ በንጹህ ጨርቅ ጠቅለል አድርጋችሁ ካልቻላችሁት ማለት ነው እንዲህ ታረጉና ለምሳሌ እግራችሁን ከሆነ እንዲህ አድርጋችሁ ታስቀምጡታላችሁ። በተለይ ለመዲያም ቅመሞች ማለት ነው። ቁማችሁ ውላችሁ ስሰሩ ውላችሁ እግራችሁን ስለሚያማችሁ እንዲህ አድርጋችሁ ተረግጣችሁ 2-3 ጊዜ ትደጋግሙታላችሁ። ከዛ ይሻላችኋል ማለት ነው። እና ውድ ቤተሰቦቼ ይሄንን ይመስላል እና ተጠቀሙት። ለመዲያም ቅመሞች በትክክል የሚሆን ነገር ነው። ለቤተሰቦቻችሁ ለሚያማቸው እግራቸውን ወገባቸውን
በንጹህ ጨርቅ እያረጉ ይተኩሷቸው። ተታኩሱት ብላችሁ ለሚያማቸው አካልም ሸር አርጉት እና ይሄን ደግሞ ስለዚህ ደግሞ ላስረዳችሁ ብቻ ይሄንን ተረድታችሁኛል ብዬ አስባለሁኝ። እሾህ ለወጋ ቁማችሁ ሁላችሁ ስተኩሱ ሁላችሁ እግራችሁን ለሚያማችሁ፣ ለሚጠዘጥዛችሁ፣ ለሚደነዝዛችሁ፣ ለሚቀጨቅጫችሁ የሚቀጨቅጫችሁን ሁሉ ይሄንን ተጠቀሙ ማለት ነው። እሾህም ወግቷችሁ ሀቤተሰብ ማን እሾህ ወግቷቸው ድንጋይ የሆነ ነገር መቷቸው የሸፈጣቸው ካለ እኛ በዚህ ነው በቃ ወዲያው ይተዋል ህመሙ ማለት ነው። ወዲያው ነው የሚተው። በጣም ጠቃሚ መድኃኒት ነው ወላሂ ነው የምላችሁ። እኔ ስለዚህ የምንጠቀመው ይሄን ነው። ይሄን ደግሞ እኔ አልተጠቀምኩትም። እኔ ግን ጥቅሙን አውቃለሁኝ፣ መድኃኒትነቱን አውቃለሁ። እና ወደ ቤተሰቦቼ ፍሬውን ነው ማሳያችሁ። አሁን ፍሬውን ሰንጥቄ አሳያችኋለሁ። ፍሬው የሚጠቅመው ለምንድን ነው? ለተለያዩ ጠቃሚ እኛን የማይጠቅሙ ወይም እኛን የሚጎዱ ባክቴሪያዎች በውስጣችን ያሉትን በኃይለኛ የማውጣት እንትን አለው። መድኃኒትነቱ በጣም ከፍ ያለ ነው ማለት ነው። እና ታይፎይድ ከታይፎይድ ጀምሮ እስከ ለኛ የማይጠቅሙ ባክቴሪያዎችን ድረስ ያወጣል። እንዴት ነው? ፍሬው ነው የሚዋጠው። እንግዲህ የቻላችሁት ያህል 3-4 ፍሬ ከዛም በላይ ለጤንነትም አይጎዳም ማለት ነው። ስለዚህ ይሄን ስትወጡት ለምሳሌ በቀን 2-3 ጊዜ የምትጠቀሙ ከሆነ ሽንት ቤት አንድ ጊዜ እንድትጠቀሙ ያደርጋል። ባክቴሪያዎቹ ሙሉ በሙሉ ይጠፋሉ ማለት ነው። እንደገና ታይፎይድ ካለባችሁ በተለይ ታይፎይድ ካለባችሁ ለታይፎይድ ትልቁ መድኃኒት ይሄ ነው እና አሁን ፍሬውን ቀድጄ አሳያችኋለሁ ማለት ነው። ይሄ ራሱ በይ እንግዲህ ውድ ቤተሰቦቼ ይሄን ነው የምትጠቀሙት ማለት ነው። ፍሬውን እንደዚህ አድርጋችሁ በመውሰድ ይሄንን ትወጣላችሁ ማለት ነው። ይሄ በጣም አሪፍ መድኃኒት ነው። በጣም አሁን እህቴ ተጠቀመችው፣ ባለፈውም ተጠቅማ ውጤቱን በጣም እንዲፈወሳት እንዲያዲያናት ነግራኛለች። ታይፎይድ ነበረባት። አሁን አዛ ወዲህ ታይፎይድ የሚባል የለም። ዲህና ዘንታ እየተጠቀመች ነው ማለት ነው እና እንዲህ አድርጋችሁ ፍሬውንም ከተጠቀማችሁ በኋላ ይሄንንም መብላት ይቻላል። እስኪ እንግዲህ ይቃመስ። ቢስሚላ ይሄ ደግሞ በጣም ለየት ያለው አባባዬ ነው። ማሻአላ በጣም ነው የሚጣፍጠው። እውነትም የተለየ ነው። አንቺ እንትኑ እንደዚህኞቹ አይደሉም። እንግዲህ ይሄን ይመስላል ውድ ቤተሰቦቼ። እንግዲህ በነገርኳችሁ መሰረት አሳምራችሁ ተጠቀሙት። እሺ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ታዲያ ይሄንን ጓደኛ ልካልኝ አልታደ ነበረ ነን የሚዤ መጥቼ ቆንጣቱን እንትን የሀባብ ፍሬና የሸማን ፍሬ ነው። ይሄ አባባዬ ነው። አባባዬው እንኳን አለና የተለየ አይመስለኝም። ግን ይሄ ሸማሙን ይዤ መጥቼ ዘርቼው ቆየ ሲንቀዋለል ላይ ውሃው ስር አስጠላኝ ጣልኩት። አሁን እስኪ ዛሬ ልታክለው ነው ማለት ነው። ይሄንም እስኪ ልትካለው እንዴ ወዲ ቤተሰቦቼ። ይሄ ሀባብ ነው ማነው መካዱባ ማለት ነው። እና ይሄ ደግሞ ሸማም ናቸው። ሸማሙ ሀሄ ቢተከል የጉር ነው የሚሆነው። እንግዲህ እስኪ ልተክለው ነው። እኔ በጣም ምኞት የምፈልገው ሀገር የአይነብ አታክልት እንዲኖረኝ ነው። ወላሂ አይነብ ቢኖረኝ እኔ ሌላ ነገር ባይኖረኝም ግድ የለኝ። አሁን ወልዴ ያለህር ነው ዘር ካለ የአይነብ ማለት ነው። አይነብ በጣም ከባድ ነገር ነው። ለምን አፍልታችሁት ራሱ አይበቅልም። በጣም ችግር አለበት።
ስለዚህ የሚተከለው ስሩ ነው ተነቅሎ የሚተክሉት ብዙ ጊዜ እና ስሩንም ካገኘሁ ወይ ደግሞ ፍሬውንም ካገኘሁ አንጥቼ ለመሞከር አሳብ አለኝ ማለት ነው። እሺ ውድ ቤተሰቦቼ እቺ ደግሞ የተለየ ናት። በእርግጥ ገና ናት አበሳሰሏ፣ ግን እንደ ይሄኛይቱ አይደለችም። እንዲህ አይደለችም። ይሄ በጣም በስሏል። እንደ ላውን እንደሚታየው አይደለም፣ ግን ለቀጣው ትምህርት ነው። ምክንያቱም ይብሰል ብለን ስንጠብቅ ወፍ ምናምን ሊበላው ስለሚችል እንዲህ ከሆነ አሪፍ ነው ማለት ነው። እቺ ደግሞ የዚች ጣዕም ይሄ ይለያል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምታውቁት እዚህ ፍልና ፈላ ነው የቲማቲም ማለት ነው። አሁን እንግዲህ ገና ጽዳት ሊጸድያ ነው፣ ሊበጃጅ ነው፣ ፉግ ምናምን ሊራጭበት ነው። በዚህም ያለው እንደምታዩት ከዛ ቀጣይ ያለውን ፓርት እንቀርጽላችኋለን ማለት ነው። ይሄ እንደምታዩት እዚህ ጋር አፍርቶ ነበረ። ምን ዋጋ አለው? ወንጀሉ ጠንቷል። መቼ እንደሚፈነዳ አላውቅም። ይሄ እንዲህ ካለ ራሱ 3 ወር ይሆነዋል እና እንደምታዩት ይሄ እዛ ጋር ደግሞ ሁላችሁ ጊዜው ተቀይሮ ወንድ እየወለደ ነው። ደግሞ በያሉትን በሏት እንዴ ነው ስጠብቅ ቱ